ጣዖት ሊሰሩን ቃልም ገብተዋል። ሙዚየም አድርገን በየዓመቱ እናስታውሰዋለን። አላህ ሱብሓነሁ ወተዓላ ለሁ ዒባድ እኔ አንተ ስለ ተውሂድ ስለ ዲናችን የምንችለውን ተወተናል አልተወጣንም ነው እንጂ ጥያቄው እኮ ያሸባብ እስልምና አስሉ አላህ ነው የሚጠብቀው። ይሄ ሳፊ የሆነውን እስልምና አላህ ይጠብቀዋል። የአላህ ጁንዶች አሉት። እነዛ ጁንዶቹ ደግሞ ለሁሙል ጋሊቡን ብሎ አላህ ቃል ገብቶላቸዋል። ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ከነገ ወዳ ሊሆን ይችላል። አላህ ባለው ሰዓት አታር ሽርክያትን ድምጥማጡን የሚያጠፉ የአላህ ባሮች ሊመጡ ይችላሉ። ግን አንተ አማና አለብህ፣ እኔ አማና አለብኝ፣ እሱ አማና አለበት። የቻልነውን ተወተናል ወይ? አይነ ዱዓቱ ተውሂድ አይነ ዱዓቱ ሱና። በዱንያ ሻገለ ሁሉም ያሸባብ ለማይበላው ዱንያ ለማይቀመጥበት ህንፃ ድንጋይ ስለሰራ ካፊር ድንጋይ ስለሰራ ከዲን ወጣ ያለ ሰው ድንጋይ ይሄ ወላሂ ሸባብ ሱና ሸባብ በጣም ቢዚ ሆነ። በዱንያ ኸይር ሲባልም የለም። መስጊድ እንኳን እኮ የሚሰበስበን መስጊድ አለን የለን? አለ ወይ? የአላህ አህሊ ሱና የሚሰበስብ መስጊድ የለም። የሚጣሉት ማህበረሰቡ በሰራው መስጊድ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ሸባብ ሀገራችን እኮ ትንሽ እያስቸገረ ነው። ዱዓቱል ሐቅ አይነ ዱዓቱል ሐቅ ከትናንት ወዲያ የዋለው ሀገራችን ላይ የዋለው ውሎ ያሸባብ በጣም ከንባ አልፎ ደም የሚያስለቅስ ነው። لمن كان له قلب أو ألقى السمع ሽርክ ኩፍር በቅዱስ በአደባባይ በሪዓየት المجلس አብረው ያሉ የዞሩ የውሸት በያን ደግሞ ወጣናል። يا شباب مجلس እኮ ስሙ المجلس الأعلى للشؤون الإسلامية في إثيوبيا ነው አይደል የሚለው ስማቸው። እስልምና ጉዳዮች ያላፊዋን እና ቤተሰብ ጠይቀን ነገሩ እንዳይከሰት ከአቅማችን በላይ ሆኖ ነው። አንተ ቤት ነው እንደ የምትጠይቀው? መጅሊስ እኮ ማለት ያ ሸባብ መንግስት የሙስሊሞችን ጉዳይ አስረክቧል ማለት የሚገባቸው የነበረ ያ ሸባብ መጅሊስ ሁኩማ ዘንድ ሄዶ ይሄ ዲናችን ጋር ይጻረራል አይሆንም ብሎ ነገሩን መቅጨት ይችል ነበር። ላኪን ليس في قلبه محال ሁሉም ጋር ለመተዳደር እንደዚህ ብለን ጠይቀን ነበር። ምን ሆናሉ? ከአቅማችን በላይ ሆነ። طيب ይሄንን አንዲት ቦታ ማስከልከል ካልቻል ቀባያ المسلمين الكبار እንዴት አድርገህ ታስከብራለህ? እንዴት አድርገህ ትችላለህ? አትችልም። እኛ እናውቃለን እንደማይችሉ። ላኪን ሰው ጃህል ላይ ስለሆነ ጃህል በጃህል ላይ ይጨምሩበታል። የሰውን ድምፅ እኮ ወስደዋል። ያ ሸባብ ወስደዋል አልወሰዱ ትጠየቃለህ። ድምፅ أقل شيء يا شباب لماذا لا يتوقف المسلمون؟ دمزهن ما ننقرال دمزهن زم بتل دمزهن باسط دمز يسط بمسلموች ላይ በአቂዳ የሚጫወት ሰው ስልጣን ካገኘ አማም አላህ በድምጽህ ትጠየቃለህ። ብዙ ጊዜ ተንቢህ አድርገናል። ስለዚህ አሁን ጣዖት ሊሰሩን ቃልም ገብተዋል። ሙዚየም አድርገን በየዓመቱ እናስታውሰዋለን። አላህ ሱብሓነሁ ወተዓላ ለሁ ዒባድ እኔ አንተ ስለ ተውሂድ ስለ ዲናችን የምንችለውን ተወተናል አልተወጣንም ነው እንጂ ጥያቄው እኮ ያሸባብ እስልምና አስሉ አላህ ነው የሚጠብቀው። ይሄ ሳፊ የሆነውን እስልምና አላህ ይጠብቀዋል። የአላህ ጁንዶች አሉት። እነዛ ጁንዶቹ ደግሞ ለሁሙል ጋሊቡን ብሎ አላህ ቃል ገብቶላቸዋል። ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ከነገ ወዳ ሊሆን ይችላል። አላህ ባለው ሰዓት አታር ሽርክያትን ድምጥማጡን የሚያጠፉ የአላህ ባሮች ሊመጡ ይችላሉ። ግን አንተ አማና አለብህ፣ እኔ አማና አለብኝ፣ እሱ አማና አለበት። የቻልነውን ተወተናል ወይ? አይነ ዱዓቱ ተውሂድ አይነ ዱዓቱ ሱና። በዱንያ ሻገለ ሁሉም ያሸባብ ለማይበላው ዱንያ ለማይቀመጥበት ህንፃ ድንጋይ ስለሰራ ካፊር ድንጋይ ስለሰራ ከዲን ወጣ ያለ ሰው ድንጋይ ይሄ ወላሂ ሸባብ ሱና ሸባብ በጣም ቢዚ ሆነ። በዱንያ ኸይር ሲባልም የለም። መስጊድ እንኳን እኮ የሚሰበስበን መስጊድ አለን የለን? አለ ወይ? የአላህ አህሊ ሱና የሚሰበስብ መስጊድ የለም። የሚጣሉት ማህበረሰቡ በሰራው መስጊድ የኔ ነው ያንተ ነው። የሚያሳፍር ሁኔታ ነው። ስለዚህ ነስአሉላህ አን የሩደ አህለና ወአን የሩደና ኢለይህ ረደን ጀሚል። አልሰራንም፣ መስራት አለብን።
الله طيب على كل الأحوال ترحم እንግዲህ ሰውየው ኒምራ واحد عدو لأهل السنة ነው ብለናል ሀገራችን ላይ وقد يفضى إلى ما أسلف ብለና እኛ ምላሳችንን እንይዛለን كان تدخل بينه وبين ربه لكن ሰውየው የታወቀ መኖሩ ፊትና ሆኖ ደግሞ መሞቱ ደግሞ የበለጠ ፊትና ሆነ حتى الساساውን እኮ ያሸባብ በጫካ ያሉ ሰዎች ሁሉ ተከለሙ عنه ይናገራሉ ወሃቢያ ደሳላት እሱ ስለሞተ እንደውም ወደ ብሔር አስገብተውት አማራ ስለሆነ ነው ይላሉ እነዚህ አገር የሚረብሹት ሰዎች ሳንኑ ማን ነው የሚሏቸው ያሸባብ እዛ ድረስ ደርሷል ወአህሉ ሱና ናይም ሱና ለን የሚለው ሰው ይበላል ያለው ካፌ ነው ማለሽ እንግዲህ ሻሂድ ያን ያሉት የለም እኮ ያለው የት ነው ያሸባብ ካፌ ማለት ማዕናው ምንድነው ያሸባብ نسأل الله السلام مكذبوች ማለት አልችልም እና ሰውየው ወዳስ ግን ነገርዮሽ አሁን በአገራችን ካሁን በፊትም እዚህ መጅልስ ላይ ብዬ ነው በጎረቤት ሀገር እንደምናየው የነፈራ ቁባ ጣዖት የለም ብለናል መቃብሮቻችን አንዳንድ ሙኻለፋቶች አሏቸው ግን በጣም ሌላ አካባቢ እንደምንሰማው እንዳየነው ሊጀምሩት ከሆነ نسأل الله أن يحول بينهم وبينه الله سبحانه وتعالى እንዳያሰራው እንዳይሰሩት ከሰሩት ግን ብያለሁ ለአላህ Subhanahu Wa Ta'ala ሊረዝም ሊያጥር ይችላል እንጂ ባሮች ያሉት መሬትን አላህ Subhanahu Wa Ta'ala ተውሂድን እንዲጠብቁ ሁማቱ ተውሂድ አሉት ጣለ ዘመን አምቀሱር የዙ بلا شك لكن قبل ذلك نسأل الله ألا يوفقهم لعملهم هذا እና መጅሊስ የሚባለው ነገር ብዙ ጊዜም ብለናል سكون هن ነገር ሁሉ ያመቻቸው ያሸባብ አንድነን ሐበሻ ታስታውሱ ከሆነ ጀዲድ ሲመጣ ጀምሮ አገራችን ላይ ሰለፊ ሱኒ ቢዲ ሱፊ ቀብረን ጨርሰን አንድነን ብሎ ቆውጃል ሰው አሁን ያለው ሰው ከዛ ቀስ እያለ ብዙ ነገሮች አመጣ ኢላ ወህደት الاديان ገባ ብለናል እኔ አይደለሁም ያልኩት የሱ ሸባቦች የሱን ቋንቋ የሚያውቁ ሰዎች ረዱ عليه وحاول أن يتملس من كلام تملس لا يستطيع مسجل فيديو هون كل زانو ما واشت كوات كلمة يا شباب أنت من الملائكة الكرام كان استحياء باتارك كذاب مالفوك رب العالمين استحياء باتارك تسلط بكل لما تلو حركة انكس كاسه منه مسجل من ألف نجر كويل كاميرا شغالة إن الله إن ربك لبي المرصاد الله ሁሉን ይቆጣጣራል الله حليم የሚባል ስም አለ ሁሉንም ጀዛውን ይሰጣል ስለዚህ እምንችለውን ማድረግ አለብን ሐቅ ሲነገረ ሐቅን መቀበል መስማት መስራት ብሎም ማስተላለፍ አላስተላለፍንም ሰዎችን ዳዕዋ አላደረ እነሱ በአደባባይ ለሸባብ ሰውየው እኮ መጥቶ አለቀሰ ይባላል ምን አድርግልና ጳጳሱ መጥቶ አለቀሰ ማልቀስን በጣም አደነቁለት ነው የሚባለው አትባኡል መይ እንግዲህ ምን ይባል ይሄ ምን አገባው እሱ ያሸባብ ሙስሊም ከሆነ አስለን ውስጥ አላቃ ከሌለ መሬትስ ለመቃብር እንዴት ተመደበ ይሄም ትልቅ ጥያቄ ነው ያሸባብ የመሬት ባለስልጣናቶች ወገኖቻችን ቤታቸው በዶዘር የተፈረሰባቸው ቢልአላፍ ይያሉ ለነሱ መስጠት በእና አሽየቲን ወዱአ በአንድ ቀን በሁለት ቀን የሚወጣ ቀራራል እንደ ያሸባብ እኮ አላሩስ الناس መጫወት ነው በሙስሊሞች ጭንቅላት ወታደራዊ ትእዛዝ ነው ያሸባብ ያውም ጦርነት ሲጀመር አስቸኳይ ትእዛዝ የሚተላለፈው ወታደሩ ይሄ ያሸባብ እማ አምሩን ሙበየት ያ ሺካሬ መንካሬ የተባለው ሲትሰጥ ጀምሮ የተጠነሰሰ ሙበየት የሆነ አምር ነው ወይ ደግሞ ሙስሊሞችን ስለሚገረግር ይሄ እምነት ውስጥ ጣልቃ መግባት ነው ብዬ ነው የምማምነው እኔ የራሴ አስተያየት ላ ወመስሉ غير ስለዚህ على كل الاحوال فطنا መሆን አለብን الامر لمحاربه اهل السنه ولمحاربه السلفيه مبيت የሆነ ነገር አለ እኛ ግን ተዘናግተናል ነው መስኡልያ አለብን አማም አላህ እንጠየቃለን ሞት እኮ አይቀርም ዛሬ ከሆነ ዛሬ ትሞታለህ ነገም ከሆነ ነገ ትሞታለህ
ያንተን አጀል የሚያቀርበው የሚያርቀው የለም አላህ Subhanahu Wa Ta'ala ጽፎታል ርዝቅህም ከዛሊክ በሐቅ ላይ መሞት ደግሞ አላህ እንደነገረን في كتابه يا شباب ሐያት እኮ ሐቅ እየተናገር ሐቅ እየሰራ መሞት والله ሐያት نكتفي بهذا والله سبحانه وتعالى أعلم وصلى الله وسلم وبارك على نبينا محمد وآله وصحبه أجمعين